ከብዙ ፍለጋዎች በኋላ ምንም ሳያመን የምንሞትበትን መንገድ አገኘሁት። ኒውክለር ቦምብ። ኒውክለር ቦምብ ሲፈነዳ ከጥይትም ከድምፅም የሚፈጥን ራዲዬሽን ወደ ጎን ያመነጫል። ያ ራዲዬሽን ከመታን የህመም ስሜት ወይም ፊሊንግ ሲግናሎቹ ከሰውነቶቻችን ክፍሎች ወደ አእምሯችን ሳይደርስ ነው የሚገለን። ያ ሁሉም ቦታ ስለ ኒውክለር ቦምብ ከተነሳ ወሬው ወደ ፖለቲካ ነው የሚገባው። እኛ ማወቅ ብንፈልግም ስለ ቦምቡ ሳይንስ አይወራም። ግን በዚህ ቪዲዮ ስለ ኒውክለር ቦምብ ሙሉ አሰራር፣ ውስጡ ያለውን ኬሚስትሪ፣ ፊዚክስ ከላይ እስከታች ምንም ሳይቀረን አስረዳችኋለሁ። ተከታተሉ። ሁሉም አተም የተሰራው ከኤሌክትሮን፣ ፕሮቶን እና ኤሌክትሮን ነው። መሀል ላይ ፕሮቶኑና ኒውትሮኑ አሉ። መሀል ላይ እንደዚህ ተያይዘው ኤሌክትሮኑ ይሽከረከራቸዋል። እና ተፈጥሮ ውስጥ ያሉት ሁሉም ኒውክለሶች በውስጣቸው ከፍተኛ ኢነርጂ አምቀው ይዘዋል። እንዲህ ተጨማውቀው ስለሆነ ያሉት በውስጣቸው ከፍተኛ ኢነርጂ አለ እና ኒውክለር ቦምብ ይሄንን ኢነርጂ ነው የሚፈታው ወደ ውጭ። በተፈጥሮ አንዳንድ አተሞች በጣም ከባድ ናቸው፣ አንዳንዱ ደግሞ በጣም ቀላል ናቸው። ለምሳሌ ኦክሲጅን እና ሃይድሮጅን አተሞቻቸው ምንም ክብደት የላቸውም። ዩራኒየም 235 እና ፕሉቶኒየም 239 ግን አተሞቻቸው በጣም ከባባድ ናቸው። የእነዚህ የፕሉቶኒየም 239 እና ዩራኒየም 235 ውስጣቸው ያለው ፕሮቶን እና ኒውትሮን በጣም ጭምቅምቅ ያለ ነው። በጣም ቅርብ ለቅርብ ነው እና ደግሞ በጣም ብዙ ነው። ለዛ ነው ክብደታቸው ከፍተኛ የሆነው ከነ ሃይድሮጅን እና ኦክሲጅን አንጻር ማለት ነው። ስለ ኒውክለር ቦምብ ለመረዳት ፊዥን የሚባለውን ሀሳብ መረዳት አለባችሁ። ፊዥን ማለት አንድን ነገር መበጣጠስ ማለት ነው ወደ ትንሽ ነገሮች። እና ኒውክለር ቦምብ ለመስራት እነዚህን ፕሉቶኒየም እና ዩራኒየም አተሞች ላይ ኒውክለስ እንተኩሳለን። አንዱ አተም ላይ ኒውክለስ እንተኩስበት ያንን አተም ኒውክለሱን ያፈነደዋል እና ያ ኒውክለስ ለሁለት ይከፈላል። እና ያ ለሁለት የተከፈለው ኒውክለስ ከውስጡ ኒውትሮኖች 1 3 2 ኒውትሮኖች ይወጣሉ። እነሱ ኒውትሮኖች ብቻ ሳይሆኑ ራዲዬሽን እና ሂት ይወጣል ከዛ ውስጥ። እና ያ የወጣው ሂት እና ራዲዬሽን ኒውትሮኖች ወጥተው ካጠገቡ ያለውን ሌላኛውን አተም ያፈነዱታል፣ ይከፋፍሉታል። ያም ሲከፋፈል ሌላውን ከጎን ጎን ያሉትን ሁሉም እያፈነዳዷቸው በሰከንዶች ርፍራፊ ውስጥ በጣም ብዙ ከፍተኛ ፍንዳታ ይፈጠራል ማለት ነው። ይህም ቼን ሪያክሽን ይባላል። እና ኒውክለር ቦምብ ለመስራት ይሄንን ዩራኒየም 235 እና ፕሉቶኒየም 239 ከሁለቱ አንዱ ያስፈልጋቸዋል። እና በኢነፍ በሆነ መጠን ነው የሚያስፈልጓቸው። ይሄ በቂ የሆነው መጠን ደግሞ ክሪቲካል ማስ ይባላል። ያም ክሪቲካል ማስ ሲደርሱ ነው አንስቴብል ሆነው ለመፈንዳት የሚደርሱት። እና በቂ መጠን ያለው ፕሉቶኒየም ወይ ደግሞ ዩራኒየም ያስፈልገናል ማለት ነው። ኒውክለር ቦምብ ለመስራት ሁለት መንገዶች አሉ። የመጀመሪያው ጋን ታይፕ ዲዛይን ይባላል። ሁለተኛው ኢምፕሎዥን ታይፕ ዲዛይን ይባላል። ሂሮሺማ የጣለው ኒውክለር ቦምብ አይነት ጋን ታይፕ ዲዛይን ይባላል። ይህን ዲዛይን ለመስራት ዩራኒየም 235 ነው የሚያስፈልገን። ዩራኒየም 235 ሁለት እናስቀምጣለን ጎን ለጎን ማለት ነው። አተሞቹም ማለት ነው አተሞቹ። ከዛ ዩራኒየም ኒውክለስ እንተኩስበታለን ወደ አንዱ እና ኒውክለሱ ሲገባ በጣም ለጥቂት ነው፣ ክሪቲካል ማስ ጋር ሊደርስ ነው የዛ ኒውክለስ የዛኛው የተቀመጠው ዩራኒየም ኒውክለሱ ክሪቲካል ማስ ጋር ሊደርስ ነው። ግን ይህንን ኒውትሮን ስንተኩስበት ይገባል እንትን ውስጥ ኒውክለስ ውስጥ እና ክሪቲካል ማስ ጋር ያደርሰዋል። ክሪቲካል ማስ ጋር ሲደርስ ያው ይፈነዳል ማለት ነው። እና ያ ሲፈነዳ ከጎን ያለውን ሌላኛውን ያፈነዳል፣ ያም ያኛውን ያፈነዳል። እንዲህ የተፈነዳዱ ቼን ሪያክሽን ይፈጠራል ማለት ነው። ከዛ በሰከንዶች ርፍራፊ ይፈነዳል ማለት ነው ቦምቡ። ሁለተኛው ደግሞ ኢምፕሎዥን ታይፕ ቦምብ የምንለው ነው። ናጋሳኪ የጣለው ቦምብ ይሄ ነው። ይህንን ለመስራት ፕሉቶኒየም 239 ነው የሚያስፈልገን። ፕሉቶኒየሙን እንደዚህ በስፌር መልክ ያስቀምጡታል እና ያንን ስፌር በቦምብ ይከቡታል እና እንዲፈነዳ በምንፈልግ ሰዓት ቦምቦቹን ያፈነዷቸዋል። እና እዛ ቦምቦች ሲፈነዱ ፕሬሸሩ የፕሉቶኒየሙን አተሞች ውስጡ ያሉትን አተሞች እንዲህ ኮምፓክት እንዲሆን ጭምቅምቅ እንዲሉ ያደርጋቸዋል። ጭምቅምቅ ሲሉ ደግሞ ዴንሲቲ ይጨምራል፣ ወደ ክሪቲካል ማስ ይደርሳሉ ማለት ነው። እዛ ማስ ጋር ሲደርሱ ይፈነዳሉ ማለት ነው። ያው ክሪቲካል ማስ ሲደረስ ይፈነዳል እና በዛ ሰዓት ነው ያ ፕሉቶኒየሙ ፈንድቶ ከጎኑ ያሉትን እያፈነዳ በቼን ሪያክሽን ኒውክለር ቦምብ መስራት የምንችለው ማለት ነው። አሁን ደግሞ ቦምቡ እንደፈነዳ ምንድነው የሚፈጠረው የሚለውን እናወራ። ያው ቦምቡ የሚፈነዳው እነዚህ ቼን ሪያክሽኖች ተካሄደው የሚፈነዳው በ1 ማይክሮ ሰከንድ ውስጥ ነው። ሲፈነዳ በጣም ብዙ ሙቀት፣ ብዙ ኃይል፣ ብዙ ኢነርጂ ያመነጫል። ብዙ
እንትን ኒውትሮኖች፣ ጋማሬዎች፣ ላይት፣ ሾክ ዌቭ እነዚህ ሁሉ ናቸው የሚመነጩት ከቦምቡ እና ያ ቦምብ ሲፈነዳ በጣም ብዙ ሚሊዮን ዲግሪ ሴልሺየስ የሚያህል ሙቀት ነው የሚግለው ግለቱ ማለት ነው። በሰራውንዲንጉ ላይ የሚሰማን ሙቀት ከፀሐይ ውስጧ ካለው ሙቀት ይበልጣል። የሚሰማን ሙቀት የሚያመነጨው ብርሃን ደግሞ ከበጣም ብዙ ርቀት አይን የሚያጠፋ በጣም የሚታይ ብርሃን ነው የሚመነጨው ከውስጡ እና ወደ ላይ የእሳት ኳስ ይመነጫል ወደ ላይ ማለት ነው። እና የቦምብ ሲፈነዳ ሾክ ዌቭ ያመነጫል ሞገድ ማለት ነው ወደ ጎን እና በአካባቢ ያለውን አየር ይገፋዋል። እንዲያ ሞገድ ያ ሞገድ የሚያጋጥመውን ማንኛውንም መስታወት ሆነ ህንፃ ምንም አያስተርፍም፣ እየጠረማመሰ ይሄዳል ማለት ነው። እና መጀመሪያ እንደተናገርኩት ጋማሬ ኒውትሮኖች በየቦታው ያሰረጫጫል። ይሄ በጣም ብዙ ገዳይ በሽታዎች፣ ካንሰሮች ያመጣል በኋላ ከፍንዳታው በኋላ ማለት ነው። እና ፓርቲክሎቹ ሲፈነዳዱ ይሄ የእሳት ኳስ ቅድም ያልኳችሁ ወደ ላይ ሲወጣ ከላዩ ያለውን ሁሉንም አየር ኢቫፖሬት ያደርገዋል፣ ያተነዋል እና ከላዩ ለጊዜው ብቻ ቫኪዩም ይፈጥራል፣ ምንም አየር የሌለበት ቦታ። ያ ቫኪዩም ሲፈጠር ከጎኑ ያሉት አየሮች የፍጥን ያንን ቫኪዩም ለመሙላት ሲሉ ወደሱ ይገባሉ። ከጎኑ ያለው እነዚህ አቧራዎች፣ አተሞች፣ ራዲዬሽኖች፣ ጋማ ፓርቲክሎቹ እንዳለ እዛ ቦታ ለመግባት ይታገላሉ። ከዚህ የምናውቀውን ታዋቂውን ከላይ የሚፈጠረውን የጭሱን ምልክት ይሄ እንደዚህ አይነቱን የጭሱን ምልክት እናየዋለን ማለት ነው። እና እንደነገርኳችሁ ይሄ ኒውክለር ቦምብ በጣም ኃይለኛ ነው፣ ግን ሳይንቲስቶች የበለጠ ፈለጉ፣ ከዚህም በላይ ኃይለኛ ቦምብ ፈለጉ። ስለዚህ ሃይድሮጅን ቦምብን ፈጠሩ። እና ሃይድሮጅን ቦምብ የሚጠቀመው ፊውዥንን ነው፣ እንደ ቅድሙ ፊዥን አይደለም። ፊውዥን ደግሞ እንደዚህ ማጣበቅ ነው አተሞችን። እና አተሞች ሲለያዩ ብቻ አይደለም ሲጠባበቁም ኃይል ይለቃሉ ወደ ውጭ። እና ሃይድሮጅን ቦምብ የሚጠቀመው ፊውዥንን ነው። እና ሃይድሮጅን ቦምብ እንደ ኒውክለር ቦምብ ፍንዳታውን ለማስጀመር ምንም የምንተኩሰው ነገር የለም። ፍንዳታውን ለማስጀመር ኒውክለር ቦምብ ነው የምናፈነዳው። ያ ኒውክለር ቦምብ ሲፈነዳ በውስጡም ሃይድሮጅን እናስቀምጥና ነው የምናፈነዳው። ሲፈነዳ ያ ሃይድሮጅን በጣም ይግላል። ሲግል ውስጡ ያሉት አይሶቶፖች ዲቴሪየም እና ታይቴሪየም የሚባሉ አይሶቶፖች በጣም ሙቀት ሲያገኙ ይጠባበቃሉ እርስ በርሳቸው። ሲጠባበቁ ቅድም ያልኳችሁን ፊውዥን ይፈጠራል። ሲጠባበቁ በጣም ኃይለኛ ሙቀትና ኃይል ራዲዬሽን ያመነጫሉ ሲጠባበቁ ማለት ነው። ያ ራዲዬሽን ነው ሃይድሮጅን ቦምብ ፈነዳ የምንለው። ከሃይድሮጅን ቦምብ የሚመነጨው ኃይል ከኒኩለር ቦምብ ከሚመነጨው ኃይል በ100 እጥፍ ይበልጣል። እና የሃይድሮጅን ቦምብ በጣም አደገኛ ነው። ከተማዎችን፣ ሀገራትን ሁላ ሊያጠፋ ይችላል። እና ሁሌ እንደምለው ከማንም ሰው ተሽዬ አይደለም፣ እንዲህ አይነት ነገሮችን መማርና ማስተማር ደስ ስለሚለኝ ነው። እንደኔ ከሆናችሁ እና ቀጣይ ቪዲዮ ስለቅ እንዳያመልጣችሁ ፎሎ አድርጉ። ፒስ አውት።